በዚህ ዓመት ወደ አሜሪካ ለመጓዝ አቅደዋል ወይስ እርስዎ በአሜሪካ እየኖሩ ኢትዮጵያ ያሉ ወዳጅ ዘመዶችዎን በቪዚቲንግ ቪዛ ለማምጣት አስበዋል? እንግዲያውስ ይህ መረጃ ለእርስዎ ነው፣ ያድምጡን። እንደ አውሮፓውያኑ አቆጣጠር መጋቢት 18 ቀን 2026 የአሜሪካ ዜግነትና ስደተኞች አገልግሎት በድረ ገጹ ላይ ይፋ እንዳደረገው የአሜሪካ የውጭ ጉዳይ ሚኒስቴር የቪዛ ቦንድ ወይም የቪዛ መያዣ ክፍያ መመሪያን እንደሚያስጀምር በይፋ ገልጿል። ከ50 ሀገራት በላይ በዚህ ዝርዝር ውስጥ የተካተቱ ሲሆን አንዳንድ ተጓዦች ቪዛ ለማግኘት እስከ 15000 የአሜሪካ ዶላር መያዣ እንዲያስይዙ ሊጠየቁ ይችላሉ። ይህ መመሪያ እነማንን እንደሚመለከትና እንዴት ተግባራዊ እንደሚደረግ በዚህ መሰናዶ መረጃውን እናደርሳችኋለን። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። መረጃውን ላይክ በማድረግ ማድመጥ ቢጀምሩ ምስጋናችን የላቀ ነው። በድጋሚ አብራችሁን ቆዩ። ለንግድና ጉብኝት አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ 15000 የአሜሪካ ዶላር የሚደርስ ማስያዣ ገንዘብ ሊጠየቁ እንደሆነና ይህም ከ2 ሳምንት በኋላ ተግባራዊ እንደሚሆን የአገሪቱ የውጭ ጉዳይ መስሪያ ቤት በይፋ አስታውቋል። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር በኢትዮጵያውያን ላይ ብቻ ሳይሆን በሌሎችም 50 ሀገራት ዜጎች ላይ ተግባራዊ እንደሚሆን ተጠቁሟል። በዝርዝሩ ላይ ከኢትዮጵያና ናይጄሪያ እስከ ባንግላዴሽ እና ቬንዙዌላ ያሉ ሀገራት ተካተዋል። እንደ አንጎላ፣ ኩባ ያሉ ሀገራት ላይ መመሪያው በጥር ወር የተተገበረ ቢሆንም የኢትዮጵያ፣ ጆርጂያ እና ቱኒዚያ ተጓዦችም መመሪያው በእነሱ ላይ የሚተገበረው እንደ አውሮፓውያን አቆጣጠር ከሚያዝያ 2 ቀን 2026 ጀምሮ ተግባራዊ ይሆናል ሲል መስሪያ ቤቱ በጥብቅ አሳስቧል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበትን እንዲሁም በዚያ የሚቆዩበትን መንገድ እያጠበቀ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው በሐምሌ ወር 2017 ነበር። የመስሪያ ቤቱ መረጃ እንደሚያሳየው ይህ አሰራር ተግባራዊ የሚሆነው ለንግድና ለጉብኝት የሚሰጡትን ቢ1 እና ቢ2 የቪዛ አይነቶችን በሚጠይቁ ዜጎች ላይ ነው። ቪዛ ለማግኘት የሚፈልጉ አመልካቾች የሚያስይዙት ገንዘብ 5000፣ 10000 ወይም 15000 ዶላር እንደሚሆን የተገለጸ ሲሆን አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወሰነው በቪዛ ቃለመጠየቅ ወቅት መሆኑ ተጠቁሟል። አያይዞም ለቪዛ የሚያመለክቱ ኢትዮጵያውያን የቅድመ ክፍያ በጭራሽ እንዳይፈጽሙ አስጠንቅቆ ክፍያ የሚፈጽሙት በቪዛ ቃለመጠይቁ ወቅት በቆንስላ መኮንኑ ትዕዛዝ ሲሰጥ ብቻ ነው ሲል አሳስቧል። ክፍያው የሚፈጸመው በይፋዊ pay.gov ድረገጽ ሲሆን የI-352 ቅጽ መሙላትም አስፈላጊ መሆኑን አመልካቾች ሊያውቁ ይገባል። በሌሎች ድረገጾች እንዳይታለሉ መንግሥት ከኦፊሴላዊ መስመር ውጭ ለሚጠፋ ወይም ለሚጭበረበሩት ገንዘብ ኃላፊነት አልወስድም ማለቱም መስሪያ ቤቱ በድረገጹ አስነብቧል። በዚህ መልኩ ቪዛ የሚያገኙ ኢትዮጵያውያን የተለያዩ ግዳጆች ይጣሉባቸዋል። እንደ ውጭ ጉዳይ መስሪያ ቤቱ ገለጻ ገንዘቡን ያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድ አየር ማረፊያዎች ብቻ ነው። በምድር፣ በባህር፣ በቻርተር አውሮፕላን ወይም እንደ ግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ወደ አሜሪካ መግባትም ሆነ ከአሜሪካ መውጣት አይችሉም። ይህም መመሪያ ካልተከተሉና ጉዞ በትክክል ካልተመዘገበ ለቪዛ ያስያዙት ገንዘብ ላይመለስና ወደ መስሪያ ቤቱ ገቢ እንደሆነ ሊቀር ይችላል። ኢትዮጵያውያኑ ቪዛ አግኝተው ወደ አሜሪካ ከገቡ በኋላ ጥገኝነት መጠየቅን ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያወጧቸው ሌሎች ሂደቶችን የሚጀምሩ ከሆነ ገንዘቡ እንደማይመለስ የመስሪያ ቤቱ መረጃ ያመላክታል። ተጓዦች ያገኙት ቪዛ ማብቂያው ቀን ካለፈ በኋላ ከአሜሪካ መውጣትና ቀኑ ተጠናቆ አገሪቱ ውስጥ መቆየትም እንዲሁ ግዴታን እንደመጣስ የሚቆጠር በመሆኑ የተከፈለው ገንዘብ ተመላሽ እንደማይደረግ ተገልጿል። ቪዛ ያገኙ አመልካቾች የቪዛ ጊዜ ሳያልቅ ከአሜሪካ ከወጡ ጉዞውን ጨርሶ ካልሄዱበት ወይም አየር መንገዱ ላይ እንዳይገቡ ተከልክለው ከተመለሱ ለቪዛ ያስያዙት ገንዘብ በአስቸኳይ ተመላሽ ይደረግላቸዋል ሲል መስሪያ ቤቱ አረጋግጧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በወሰዳቸው የተለያዩ አገራት ዜጎች ወደ አሜሪካ የሚሄዱበትን መንገድ የሚያጠቡ እርምጃዎች ውስጥ ኢትዮጵያን ሲያካትት ይህ የመጀመሪያው አይደለም።
ባለፈው ዓመት ሐምሌ ላይ ለጉብኝትና ለንግድ ወደ አሜሪካ የሚጓዙ ኢትዮጵያውያን የሚሰጣቸው ቪዛ የቆይታ ጊዜ ከ2 ዓመት ወደ 3 ወር መቀነሱ ይታወሳል። አንዴ ቪዛ ካገኙ በኋላ የቆይታ ጊዜው እስከሚጠናቀቅ ድረስ በተደጋጋሚ ወደ አገሪቱ እንዲገቡ ይፈቅድ የነበረው አሰራር ተቀይሯል። በአዲሱ አሰራር የቪዛ ቆይታ ጊዜ ባይጠናቀቅም አንዴ ከአሜሪካ ከወጡ በኋላ በዚያው ቪዛ ተመልሰው መግባት አይችሉም። ባለፈው ታህሳስ ወር ላይ ደግሞ ከ5000 በላይ የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ የአገሪቱ መንግሥት ቀደም ሲል ሕጋዊ ከለላ የሰጠበት አሰራር እንዲቋረጥ ተደርጓል። በዚህ አሰራር አማካኝነት አሜሪካ ውስጥ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ተሰጥቶ የነበረ ቢሆንም ፍርድ ቤት ይህንን ውሳኔ በጊዜያዊነት አግዶታል። በአጠቃላይ ይህ አሁን ተግባራዊ ሊደረግ 2 ሳምንታት ብቻ ይቀሩታል የተባለው የቪዛ አመልካቾች መያዣ ገንዘብ ወይም ቪዛ ቦንድ የሚጠይቀው አዲስ አሰራር የአሜሪካ የውጭ ጉዳይ ሚኒስቴር ይፋ እንዳደረገው በጉብኝት ቪዛ ወይም ቢ1 ቢ2 ወደ አሜሪካ የሚጓዙ ግለሰቦች የቆይታ ጊዜያቸውን አክብረው እንዲመለሱ ለማበረታታት የታለመ ነው። ስለሆነም ወደ አሜሪካ ለመጓዝ ያቀዳችሁ ወይም ቤተሰብ ለማምጣት ለምታስቡ ሁሉ ይህ አዲስ አሰራር በሂደታችሁ ላይ ተጽዕኖ ሊኖረው ስለሚችል አስቀድሞ አስፈላጊውን ዝግጅት እንድታደርጉ እየመከረን ወቅታዊ መረጃዎችን ለማግኘት ሁልጊዜም የአሜሪካ ዜግነትና ስደተኞች አገልግሎት እንዲሁም የኤምባሲውን ይፋዊ ድረገጽ መከታተል ተገቢ መሆኑን ልንጠቁም እንወዳለን። ለጉዟችሁ መልካም ዕድል እየተመኝን ለዛሬ ያሰናዳነውን በዚህ ፈጸምን። ቸር ይግጠመን።